አዶናይ በጣም መሰሪ የሆነ ሰው ነው። ይሄንን የኢትዮጵያ ጅል ህዝብ ልቡን ስለሚያውቅ ባገኘው አጋጣሚ በቃ አንጀቱን እየበላ የፈለገውን ያረጋል። አትሳሳት አዶናይ ሺ ጊዜ ነግረናል። አትሳሳት፣ ስሜት ውስጥ አታስገባን አባቱ። ለማንኛውም ግን ጆን ዳንኤል የሰራው ስራ በጣም አስቀያሚ፣ ካንተ ማይጠበቅ እግዚአብሔርን አሳፋሪ የሆነ ስራ ነው ማለት ነው። አዶናይ ይችላል። በጠየቃችሁኝ መሰረት ለአዶናይ ቪዲዮ ስራ አዶናይን አመስግንልን እያላችሁኝ ስለሆነ ነው ዛሬ ላመሰግን መጥቻለሁ። በእናንተ ጥያቄ መሰረት ለዚህ ሰካራም እና በጫት በመጠጥ ጥርሱንና ገንዘቡን ለጨረሰ አርቲስት ስንት የሚረዱ እናቶችና ህጻናት እያሉ መኪና ለሸለመው ለአዶናይ ምስጋና። በነገራችን ላይ ይሄ ልጅ ታውቁታላችሁ፣ ኢዮኤል ይባላል። የጆን ዳንኤል ደጋፊ ነው። ስጋዊ ከሆነ ሐሳብ ስንለይ ሁሉ ጊዜ የእግዚአብሔርን ፈቃድ እንላለን። አሁን አንዳንድ ጊዜ ጉዳዮች ሲደርሱብን፣ ፈተና ሲሰለጥንብን፣ እኛ ከአቅማችን በላይ ሲሆን ምን እንላለን? ነገር ለበጎ ነው እንላለን። ሰላም ጤና ይስጥልኝ፣ እንዴት አላችሁ? እግዚአብሔር የተመሰገነ ይሁን። በአዳዲስ ቪዲዮዎች ተመልሼ መጥቻለሁ። እንግዲህ በዚህ ቪዲዮ ከምንቃኛቸው ነገሮች መካከል በተለይ ከአዶናይ ጋር እና ከጆን ዳንኤል ጋር ተያይዞ በርካታ ነገሮች እየተነሱ ነው። እውነት ለመናገር እንዲህ አይነት ርዕስም እንዲህ አይነት ነገርም ይዤ ለመምጣት አላሰብኩ። ነገር ግን ሰዎች አንዳንዴ ዝም ስንል የኢትዮጵያዊነት ማንነታችን እየተረሳ ወደ ምቀኝነትና ወደ ክፋት ሰዎችን ከወደቁበት ለማንሳት ከመሮጥ ይልቅ ከወጡበት ከፍታ ወርደን ለመጣል የምንሄድባቸው በርካታ መንገዶች አሉና እንደው ይሄ ነገር ተገቢ እንዳልሆነ ለመነጋገር ነው እንጂ ነገሩ ለእናንተ የሚመጥን ሆኖ አይደለም፣ እንዳትታዘቡኝ ለማለት ፈልጋለሁ። ግን ከዚህ ውስጥ የምንማራቸው ነገሮች የምናውቃቸው ነገሮች ስላሉ እነዛን ነገሮች ለመከታተል ነው። ሌሎችንም ነገሮች ይዣለሁ። እስከ ፍጻሜው አብራችሁን ቆዩ። እስቲ ሼር አድርጉት ለብዙዎች ይደርስ ዘንድ፣ ላይክ ማድረጋችሁን እንዳትረሱ። እንደው ከሁሉ በፊት ይህንን ነገር ተመልክታችሁታል? አባታችን ነው ሰርፕራይዝ እናርገ ሃፒ በርዝዴይ ሰሊ። ይህንን ቪዲዮ ሳይ በጣም የተደበላለቀ ስሜት ነው የተሰማኝ። ምን መሰላችሁ? እዚህ መቃብር ጋር ሁለት ተማሞች ከእናታቸው ጋር በመሆን የአባታችንን ልደት ለማክበር ነው የመጣ ነው ይላሉና ታዲያ እዚህ መቃብር ቦታ ላይ በጣም እየሳቁ እየተፍለቀለቁ በደስታ ለአባታቸው ልደቱን ሲያከብሩ ነው የሚያሳየው ቪዲዮና ይሄ ቪዲዮ በተለቀቀበት ቦታ ላይ ብዙ ሰዎች እነዚህ ልጆች ለሕግ መቅረብ አለባቸው ምናምን የሚል ኮሜንቶች ተመለከትኩና እኔ ደግሞ ልክ ልሁን አልሆን አላቅም፣ ግን የራሴን የግል ስሜት ልነግራችሁ ወደድኩኝ። በአንድ በኩል በልጆቹ ሁኔታ በጣም ግራ ተጋብቻለሁ። በሌላ በኩል ደግሞ እነዚህ ልጆች ምናልባት እናትየው የልጆቹ አባት በመሞቱ በጣም በከፍተኛ ሀዘን ውስጥ የምትሆን ይመስለኛል እና ከዛ ሀዘን መውጣት ያቃታት እናት ትመስለኛለች። ታዲያ ልጆቹ እዚህ ቦታ ላይ እያለቀሱ የበለጠ የእናታቸውን ሀዘን ላለመጨመር ብለው የውሸት አይነት ደስታ እያሳዩ ይመስለኛል። አንዳንድ ያለ አይደለ ይሄ እያነቡ እስክስታ የሚባለው አይነት እንደዛ ነገር መሰለኝና እስኪ ይህንን ቪዲዮ ተመልከቱትና እናንተስ በዚህ ቪዲዮ ዙሪያ ምን አይነት ስሜት ተሰማችሁ? ሀሳብ አስተያየት ከስር ትጽፉልኛላችሁ። ቪዲዮውን ተመልከቱት። አባታችን ነው ሰርፕራይዝ እናርገ Happy birthday, Sally. Happy birthday to you. Happy birthday, happy birthday. Happy birthday, Sally. Oh. Are you one? No, Balu. No. Are you four? Are you Stone Age? Yes. Cake lala mein exam bere. Mera si lidat. Hair ka. አንተ ወለድ ሙታን ስቅኑ ያባቴ ልደት ነው ዛሬ። it's my dad's birthday. happy birthday. እንኳን 56ኛ ዓመት ነው። 55 ነው። ስነ ስርዓታችን እናካሄዳለን። አሁን 55ኛ ዓመት ልደት በኋላ ደረራ 56 አሁን ዘላለማዊ እድሜ ላይ ደረሰው አሁን እንኳን ለዘላለማዊ እድሜ ያደረሰ። አረ ፋስታው ምቀኛቱን የሙታኖች መንፈስ ነው እኮ የሚያጠፋባቸው። ፋይናሊ በራ። አረ እንዳ ጠፋ። እንደውም ለሱ ክብር ሲባል ይሄንን እናንደው ጫንካውን ይበራላሽ
ኧረ በእናትሽ በቃ አሁን ራሱ ሲለው እንጠብቃለን። to you happy birthday to you happy birthday happy birthday happy birthday to you happy birthday to you happy birthday to you ኧረ ጠፋ ሲፈለግ ኦ ካንቶለር ገበለለ ጣፍ ተበድረን ነበረ። አቶ አየለ ነፍሶቲን እንግዲህ በዚህ ውስጥ በጣም በርካታ ዝብርቅርቅ ያሉ ሐሳቦችን ልናነሳ እንችላለን። በርካታ ነገሮች እንግዲህ ልጆች ናቸው። አባታቸው ከዚህ ዓለም ድካም አርፏል። የአባታቸው የልደት ቀን ነው። ወደ መቃብሩ ቦታ እንግዲህ ወደ ዘላቂ ማረፊያው መቃብሩ ቦታ ሄደው የአባታቸው ልደት እያከበሩ ነው። አሁን የልጆቹን ስሜት ማወቅ አንችልም። ያሉበትን ሁኔታ መረዳት አንችልም። ምናልባት ለአባታቸው በመንፈሱ እንዲደሰት ደስተኛ መስለው ለመታየት ስቀው ለመታየት ሊሆን ይችላል ይሄንን ያደረጉት እንጂ አባታቸው መቃብር ላይ ሄዶ ለማፌዝ አባታቸው መቃብር ላይ ሄዶ ለማሾፍ ወይም ደግሞ ትኩረትን ለመሳብ ነው ብዬ አላስብም። እንደኔ ማለት ያደረጉት ነገር ትክክል ነው እያልኩ አይደለም። እንዲህ አይነት ነገር ሄዶ ማድረግ አለባቸው እያልኩ አይደለም። ነገር ግን ያላቸው የውስጣቸው ህመም ብቻውን አባትየው አሳድጓቸው ይሆናል። ለነሱ በርካታ ዋጋ ከፍሎ ሊሆን ይችላል። ቃል አስገብቷቸው ከዚህ ዓለም ድካም ሊያርፍ መሆኑን ሲያውቅ እኮ አንዳንድ ሰው እንዳታለቅሱ ብሎ በርቱ ጠንክሩ ብሎ ቃል አስገብቷቸው ሊሆን ይችላል። ውስጣቸው ምን አይነት ስሜት እንዳላቸው ውስጣቸው ምን አይነት ህመም እንዳለ አናውቀው። አባት ነው ሲለይ ባንዴ ለመርሳት ባንዴ ለመጽናናት የማንችልባቸው በርካታ ነገሮች ሊፈጠሩ ይችላል። ስለዚህ አባታቸው ልጆቹ ደስተኛ ለመሆናቸው እየሳቁ እንደመሆናቸው መጠን ለማሳየት ለአባታቸው ያላቸውን ፍቅር ለማሳየት ያደረጉት ነገር ነው ብዬ ነው ማስበው እንጂ እንደው አዎ ሃይማኖታችን፣ እሴቶቻችን፣ ባህሎቻችን እነዚህ ነገሮች አይፈቅዱ። ግን አባታቸውን የልደት ቀን አከበሩ፣ አሰቡት ብዬ ነው ማስበው። ይሄ ነው የኔ ሐሳቤ። እስቲ እናንተስ በዚህ ላይ ምን አይነት ሐሳቦችን ትሰጣላችሁ? ሐሳቦቻችሁን አስቀምጡልን በኮሜንት። ወደ ያዝነው አጀንዳ ከማለፋችን በፊት በእውነት ሰው ልጅ ምን ያህል ጠንካራ እንደሆነ በተለይ ሴቷ እህታችን እቺን ጀግና ወጣት ተመልከቷት። ሰላም ቤተሰብ፣ ስሜ ወይኒ ይባላለሁ። አሁን የምኖረው አዲስ አበባ ነው። የ22 ዓመት ወጣት ነኝ። የምሰራው ቁራሌ ነው። ቁራሌ ስራ የጀመርኩት ከ3 ዓመት በፊት መቀሌና አካባቢዋ ላይ ነበር። ስራውን ስጀምረው ብዙ ቻሌንጆች ነበሩት። ትልቁ ቻሌንጅ ሴትነትና የማያልቅ የጉልበት ስራ ዋነኛው ነበር። ይሄንን ስራ ከመጀመሪያ በፊት በጣም ጎበዝ ተማሪ ነበር። እኔና ቤተሰቦቼ በነበርንበት የኢኮኖሚ መዛባት ምክንያት እና በተለያዩ ችግሮች ምክንያት የምወደውን ትምህርቴን ትቼ እንኳን ለሴት ልጅ ይቅርና ለወንዶች በጣም ፈታኝ ወደ ሆነው የቁራሌ ስራ ለመግባት ወሰንኩኝ። እንደዛም ሆኖ ግን መሰናክሎቼ እየባሱ መጡ። በነበርኩበት አካባቢ ስራዬን መቀጠል አልቻልኩም። ስራ ቦታዬን ለቅቄ አዲስ አበባ ገባሁኝ። አዲስ አበባም መጥቼ ነገሮች እንዳሰብኳቸው ቀላል አልነበሩም። የራሴ ቁራሌ ቤት መክፈት አልቻልኩም። እንደዛም ሆኖ ገንዘብ እንጂ ጤናዬን ያልጎደለኝ ጀግና እህታችሁ ፈጣሪዬን እያመሰገንኩ ከባለ ሀብቶች ጋር ተጠግቼ በጉልበትና በተለያዩ ስራዎች እያገዝኳቸው እየሰራው እገኛለሁ። አላማዬ ደግሞ የራሴ በቂ ስራ ቦታ ኖሮኝ ሌሎች ወጣቶች ወደ ስራ ማስገባትና ማገዝ ነው። ይህንን ለማሳካት ደግሞ የእናንተ ትብብር ያስፈልገኛል። ሾው አፕ የሚል ቻሌንጅ የ500,000 ብር ቻሌንጅ ሰጥቶናል። ስለዚህ ይሄንን ቻሌንጅ እንዳሸንፍ ላይክ፣ ሼር፣ ሪፖስት፣ ኮፒ ሊንክ እያደረጋችሁ ለብዙ እንደተመለከታችሁት ነው። በእውነት እግዚአብሔር ያበርታሽ። እንዲህ አይነት ጠንካራ እህቶች አሉ። በርካታ ጠንካራ ራሳቸውን ላለመጣል ማለት ነው። ራሳቸውን ለማሸነፍ የሚያደርጓቸው ጥረቶች፣ የሚሞክሯቸው ሙከራዎች ህይወት ምን አይነት ውጣ ውረድ እንዳላት ሁላችንም እናውቀው።
ይቺ እህታችን በዚህ ጥንካሬ ውስጥ ስታልፍ ለብዙዎች ትምህርት ትሆናለች። ብዙዎች ከተኙበት እንቅልፍ ካንቀላፉበት ይነቃሉ፣ እንነሳለን። እንዲህ አይነት ነገሮችን ስንመለከት ሞቲቭ እንሆናለን። እንዴኔም ብበረታ የትም እደርሳለሁ ብለን እናስባለን። እና እግዚአብሔር ይርዳሽ፣ መረቋት እሷ ነው። እሺ ወደ እነ አዶናይ ሐሳብ እንለፍ። ይህንን ነገር በእውነት ወደ እናንተ ለማምጣት ካሰብኩባቸው መንገዶች አንዱ እና ወሳኙ ነገር እስቲ ይሄን ልጅ ስሙት። አዶናይ ይችላል። በጠየቃችሁኝ መሰረት ለአዶናይ ቪዲዮ ስራ አዶናይን አመስግንልን እያላችሁኝ ስለሆነ ያው ዛሬ ላመሰግን መጥቻለሁ በእናንተ ጥያቄ መሰረት። ለዚህ ሰካራም እና በጫት በመጠጥ ጥርሱንና ገንዘቡን ለጨረሰ አርቲስት ስንት የሚረዱ እናቶችና ህጻናት እያሉ መኪና ለሸለመው ለአዶናይ ምስጋና ላቀርብ ነው የመጣሁት። አራት ማለት ያው የኢሉሚናቲ አልባል ለካ የምዋጋው ከአጋንንት ጋር ነው። ለካ አጋንንት ነው እያጋለጥኩ ያለሁት። እኔ እኮ ከሰው ጋር እንዴት ነው ግን የሰው ልጅ ይሄን ያህል ሰውን ለመጣል እንደዚህ እንቅልፉን አጥቶ የሚያድረው? አንተ ለራስህ ሰርተህ መለወጥ ስላቃተህ ብቻ ልጁን ለመጣል እንቅልፍን አታድራለህ አይደል? ስታስጠላ ደግሞ ወንድ ልጅ እንደዚህ ሲሆን በጣም ነው የሚያስጠላው። ወንዶቻችንን አታሰድብ። አርፈህ ከዛ ለራስህ ሰርተህ መለወጥ ካቃተህ አርፈህ ተቀመጥ ወይ ሰርተህ ተለወጥ። እሱ የደረሰበት ደረጃ ለመድረስ ሞክር እስቲ። እና ጋይስ ኦሪጂናል ቪዲዮ ይሄ ነው። አራት ማለት የመላእክቶች ነው። መላእክቶች አሉ ከጀርባ ማለት ነው። ቅዱስ ገብርኤል፣ ቅዱስ ሚካኤል እንዳለ በቃ ቅዱሳን መላእክት ይጠብቁናል ማለት ነው። ይጠብቁሃል አሉ እኮ ማለት አዶናይን የነካ የለውም በረካ ታያለ። ከትንሽ ጊዜ በኋላ የምትሆነው ጠብቅ። ምንም ኢትዮጵያስ ቢሰራ በቃ እንደ አዶናይ ሞዶ ሰው ይኖራል ብዬ አላስብም። ይሄ በቃ አቋም ያስኩት አቋም መልካምነቱን አይቻለሁ። በቃ ለሰካራም ለማንም ጫታም መኪና ሲሸልም አይታል። እናንተ እኔ እኮ አሁን ገና መስማቴ ነው። ይሄን ልጅ ድሮም እኔ አልወደውም፣ እግዚአብሔርን ድሮም እኔ አልወደውም። ሲጀመር በጣም ነው የሚያስጠላኝ። ሴት ፓንትና ጡት ማስያዣ እየሸጠ ይሄ ኮተታም ሲጀመር ስለ አዶናይ የማውራት መብትም የለክም። አዶናይ በአንተ አፍ የሚጠራ አይደለም። አንተ ግን ሲጀመር አንተ ስለ አዶናይ ማን አውሬ ያደረገክ? እዛው ከጆን ዳንኤል ጋር እንደፈለግኩሁን። እናንተ ሲጀመር የሱ ጫፍም አደርሱ፣ የሱ የጥፍር ቆሻሻም አትሆኑ። እንደናንተ እሱ ስራ ፈትም አይደለም። እሱ ስራ እየሰራ ነው። ማድረግ ያለበትን ነገር እያደረገ ነው። ደግሞ እያያችሁ ነው። ገና ትቃጠላላችሁ። ገና ምድረ ምቀኞች ቁንጫ እንደ ቁንጫ እየተለጠፋችሁ ልጁን ሲጀመር እናንተን አይሰማም። አሁን አርቲስት ሱራፌል ተካ ምንም ሊሆን ይችላል፣ የፈለገው ይሁን። ለሀገር ያስረከበው ያስቀመጠው የራሱ አሻራ አለ። ሰው ነው። ሰው በመሆኑ አስቡት። በቃ ምንም ይሁን ሰው ነው። ይሄ ሰው የራሱ የሆነ ፐርሰናሊቲ ሊኖሩት ይችላል። የራሱ የሆነ የህይወት ውጣ ውረድ፣ የራሱ የሆነ ላይፍ ሊኖረው ይችላል። ሲጋራ ጨሰ፣ ሰካራም ሆነ፣ ጫት ቃመ፣ አደረገውም አላደረገውም ያ የራሱ ህይወት። ይህንን ሰው አዶናይ በመርዳቱ ይህንን ሰው አዶናይ በመደገፉ ምንድነው ችግሩ? ሰዎች ይሄ ሰው ሞቶ ቢሆን ኖሮ ዛሬ ሁላችን አይደለም እንጮለት ለፍቶ እንዲያርጎ እንዲሆነው እያል ይሄ ሰውዬ ለዚህ ሰው መኪና ማስገዛቱ ምንድነው ክፋቱ? ይሄን ያህል ወርደን ሰዎችን ያደረጉትን ነገር በጎ ነገር ከፍ ከማድረግ ይልቅ ያንን በጎ ነገር ወደ ኔጌቲቭ የምንቀይረው ለምንድን ነው? ምን አይነት አስተሳሰብ ነው ያለን? ምን አይነት ማስመሰሎች ነው ያለን? አሁን እንግዲህ ነገሮች ከዚህ ጋር ምን ሊገናኙ ቻሉ? ይሄ ልጅ እንግዲህ እንዲህ ብሎ በየዕለቱ በየጊዜው ይሳደባል። እግዚአብሔር ልቦናውን ይመልስለት። ማናችንም ስድብን ወይም ደግሞ ሰዎችን ሊጥል የሚችል ነገር ውስጥ መሳተፍ የለብንም። ክፉ እንኳን ቢያደርጉብን ሊጥሉን ቢሞክሩ እንኳን እኛ መልካም እንድናስብላቸው ነው የታዘዝነው። ለጠላቶቻችን ወዳጅ እንድንሆን ነው የታዘዝነው። ለጠላቶቻችን በጎ ነገርን እንድንመኝ ነው እንጂ እነሱን ለመጣል እንቅልፍ እንድናጣ አልተፈቀደልንም። ክርስትና ይሄ አይደለም። ህይወት ይሄ አይደለም። ክርስትና ትላንት የነበረችው ኢትዮጵያም እንደዚህ አይደለችም። አሁን ይሄ ልጅ ከምን ጋር ተገናኘ መሰላችሁ? የጆን ዳንኤል ደጋፊ ነው ተብሎ ምን ያህል ነገሮችን ለማወሳሰብ የተካሄደበት መንገዶች አሉ ሊሆኑ ይችላሉ። ነገር ግን እስቲ ይሄን ሰሙት።
አሁን ያጠፉት የበደልኩትን ማህበረሰቤን መርዳት ነው የምፈልገው ምናምን ሲል እውነት መስሎኝ ነበር፣ እውነት ለመናገር ማለት ነው። እና በቃ የምርም እየተገበረው ነው ብዬ ነበር ያሰብኩት የነበረው። ወጥቶ መንገድ ላይ ድራማውን እየሰራ ነበር። ያን ሁላ ነገር በሚያደርግበት ሰዓት ጆን ዳንኤል ድራማ እየሰራ ነበር፣ እኛ ላይ ድራማ ሲሰራብን ነበር። እሱን ነው ማረጋገጥ የቻልኩት ማለት ነው። የምር መልካም ልብ ጥሩ ልብ ቢኖረው እንደዚህ የተከበሩ ትላልቅ አርቲስቶች ሲሰደቡ እንደዚህ የሚያዘቅት ሰውን ለሱ በጊፍት እየሸለመ እያንበሸበሸ ሊያበረታታው አይችልም። በውስጥ የሚያወሩትን ደግሞ በውስጥ የሚሰሩትን ሴራ ፈጣሪ ወቀው። ገብቷችኋል አይደለ? ይሄ እንግዲህ በአደባባይ ያገኘነው ነገር ነው። በእውነት እኔ እንደዚህ ማውራት እኔ አልፈለኩኝም ነበረ። በቃ ብዙ ነገር እያለፍኩኝ ነበረ። በቃ ይሄ በጣም እኔ ነግሬያችኋለሁ ከዚህ በፊትም ሰው ሲያስመስል በጣም ነው ማውቀው ማለት ነው። ገብቷችኋል? ብዙ ጊዜ እንደውም ይደብረኝ ነገር ይሄ ነው። በቃ በደንብ ምን አለ ባላቅ ነው የምለው ማለት ነው። አስመሳይ ሰውና ከልቡ የሚያደርግ ፐርሶናሊቲው ሆኖ የምር ለሰው አዝኖ የሚያደርግ ሰው ያስታውቃል። እያንዳንዱ ነገር ሄዶ የሰራቸውን ነገር እዩ ማለት ነው ጆን ዳንኤል። ለማንኛውም ግን ጆን ዳንኤል የሰራው ስራ በጣም አስቀያሚ፣ ከአንተም አይጠበቅ እግዚአብሔርን አሳፋሪ የሆነ ስራ ነው ማለት ነው። በነገራችን ላይ ይሄ ልጅ ታውቁታላችሁ፣ ኢዮኤል ይባላል። የጆን ዳንኤል ደጋፊ። ጆን ዳንኤል ፍሬንድ ይሁን የሰፈር ሰው አይዶን ነው ብቻ ደጋፊው። የጆን ዳንኤል ደጋፊ ስለሆነ ግን አዶናይን እየሰደበ ከሆነ እጅግ በጣም ያሳዝናል። የጆን ዳንኤል ደጋፊ አዶናይን ማሰደብ ወይ ደግሞ መስደብ የለበት። እኔ ኢዮኤልን ምንም ምለው ነገር የለም ብዙም ስላልሆነ ማለት። ግን በጣም የገረመኝ ጆን ዳንኤል ለኢዮኤል ሄደ የሰጣቸው ጊፍቶች ልጁ አዶናይን እየሰደበ ስለሆነ እያበረታታው አይነት ስሜት ነው የተሰማኝ። ምክንያቱም የምትተዋወቁት ነገር የለም። ሰዎች ሼር ስላረጉልህ ምናምን ልጁን አየኸው፣ ከዛ በኋላ ሄደ ነው ጊፍት የሰጠው። ሰው ቤትም እኮ አትሄዱም እኮ እናንተ ቲክቶከሮች እኮ ሰው ቤትም አትሄዱ፣ አብሶ ጌመሮች ሰው ቤት አትሄዱ። ስለዚህ ልታውቀው አትችልም። እየሰደበልህ እንደሆነ የአንተ ግሩፖች ለአንተ ሼር አረጉልህ፣ ከዛ በኋላ መተህ ጊፍት ሰጠው። ይሄ ማለት ልጁ እየሰደበው ያለው አዶናይን አንተ እያበረታታኸው ነው ማለት ነው። እኔ ከአንተም ቅያሜ የለኝም። አንተንም ወዳ ያለው እማቅ ቲክቶክ ላይ ነው፣ አዶናይንም እማቀው ቲክቶክ ላይ። ሁለታችሁም የምትሰሩት ስራ ጥሩ ስለሆነ ሁለታችሁንም ፎሎ አድርጊያችኋል። ስለዚህ አንተ ያደረግከው ነገር አሁን ይሄ ልጁ መሳደቡ ማበረታታትህ በጣም በሰዎች እይታ ራሱ እንድትጠላ ያደርጋል። ምክንያቱም ከአንተ በላይ አሁን ፎሎወር ወደ 4,800,000 ያለው ሰው ነው አዶናይ ማለት። ከአንተ በላይ ሰዎች ይወዱታል። ለዛ ነው ፎሎ ያደረጉት ማለት ነው። ከአንተ በላይ ይወዱታል ሰዎች። ስለዚህ ሁለታችሁ ጥሩ ነገር አብራችሁ እንድትሰሩ የኔ ፍላጎት ነው። ሁለታችሁ አብራችሁ ብትሰሩ በጣም ደስ የሚል ነገር ማድረግ ስለምትችሉ፣ ስለዚህ ይሄ ቪዲዮ የምታይ ከሆነ ጆን ዳንኤል በተቻለ መጠን ኢዮኤል ያልኩህ የመጀመሪያው ልጅ ጋር ወይ ደግሞ ጊፍት የሰጠው ልጅ ጋር ሄደ ከዚህ በኋላ በቃ አዶናይ እንዳይሰደብ የምትፈልግ ከሆነ አዶናይ እንዳትሰድብ፣ ሁለተኛ ጊፍት ሄደ እንዳትሰጠው። በዚህ አጋጣሚ የምነግርህ ይህን ብቻ ነው። ይህ ቪዲዮ ሼር፣ ኮፒ ሊንክ በደንብ አድርጉት እንዲደርሳቸው። አመሰግናለሁ። ወዳችኋል። እንደተከታተላችሁት ነው። ጥሩ ሀሳብ አንስተዋል ወንድማችን። እዚህ ውስጥ እንደው በስፋት አልገባም፣ ግን ሰዎችን ለማጥቃት የሚካሄድባቸውን መንገዶች ትክክል እንዳልሆኑ ብዙ ወንድሞች እየተናገሩ ነው። ሁላችንም የምናምነው ነው። ይህን ልጅ እንግዲህ ለማጥቃት ይህን ልጅ ለማጥፋት የሚካሄድበት ርቀት ተመልከቱ። በዚህ አይነት ሁኔታ ቪዲዮ ባልሰራ ደስ ይለኝ ነበር። ነገር ግን አንዳንድ ሰዎች ምን ያክል ሰዎችን ለማጥቃት ምን ያክል ርቀት እንደሚሄዱ ማሳያም ስለሚሆን እና ትምህርትም ስለሚሆን ነው ይህን ቪዲዮ የሰራሁት። ይህን ቪዲዮ አይተን እንመለስ። እንደው ከቻላችሁ ለዚህ ልጅ አድርሱለት፣ ካልሆነ እሱን ለሚሰሙት ነው ይህንን ሀሳብ የምናገረው፣ ወይም ደግሞ ስለ አስተሳሰቡ ነው የምናገረው። አንዱ የዚህ ልጅ እንቅስቃሴ ተጽዕኖ ፈጣሪዎች የተማሩ ሰዎች አይደሉም፣ የደደቡና የሰገጡ ሰዎች ናቸው የሚል ሀሳብ አለው። ሰግጥ፣ አልግጥ፣ ማገጥ፣ ደድብ የሚል እንደተመለከታችሁት የዚህ ቪዲዮ ባለቤት ይህን መልእክት ያስተላለፈው ሰው የእግዚአብሔርን ቃል የሚያስተምር ሰው ነው። ነገር ግን በዚህ ርቀት ሰግጥ ማግጥ ብሏል ብሎ ለመክሰስ ምን ያክል ርቀት እንደሄደ በጣም በሚያሳዝን ሁኔታ ማሳያ የሚሆን አየህ።
ከሳሾች ብዙ ጊዜ ባልከውም ነገር ነው የሚመጡብህና ይሄ የሆነው ምናልባት ቲክታክ ላይ ካሉ አንዳንድ ሰዎች መጥቶ ቢሆን ኖሮ ብዙ ትኩረት ላይ ስብ ይችላል በእኔ ዘንድ ብዙ የሚባሉ ነገሮችም ስላሉ። ነገር ግን የእግዚአብሔርን ቃል ከሚያስተምር እውነት ይናገራል ተብሎ ከሚታሰብ በትምህርት ጥቅስ ውስጥ ከእንደዛ አይነት ሰው የመጣ ሐሳብ ስለሆነ በጣም ነው የሚያሳዝነው። ሰግጥ ማግጥ አላለም። በዛ ላይ ደግሞ በተጨማሪ ግብረ ሰዶም ምናምን እያሉ ሐሳብ ሲሰጡ ሰምቻለሁ ሌሎችም ሰዎች። በጣም ያሳዝናል። እኔም ውጭ ሀገር ነው የምኖረውና በዚህ አይነት በቃ ከውጭ ሀገር የሚሄድ ሰው ሁሉ በዛ አይነት ሁኔታ ውስጥ ነው ያለው ብላችሁ ልትደመድሙ ነው ወይ የሚል ጥያቄ ሁሉ የሚያስነሳ ነው። በጣም ያሳዝናል። ነገር ግን በዚህ ሁሉ መሃል የተረዳሁት ነገር ምንድነው? ይሄ ቪዲዮ የተሰራው አዶናይ በቃ እንሰግጣለን የሚለው ቃል ይቀር፣ በቃ እሱን ተውት መጠቀም አቁሙ ካለ በኋላ ነው ይህ ሐሳብ የመጣውና የተሰራው። ከዛ ውጪ ደግሞ በጣም ፍቅር በጎደለው ሊያስተምር በማይችል መልኩ ነው መልእክቱን ያስተላለፈውና በጣም ውንጀላ የሞላበት ብዙ ቪዲዮዎችን አይተናል። ስለሆነም ለዛ ሁሉ ቪዲዮዎች መልስ ይሆናል ብዬ ስላሰብኩ ነው። በግል የተረዳሁት ነገር ምንድነው? በጣም ቀን ጥሩ ሰው አዶናይ እንደሆነ እየተረዳው ነው ያለሁት። እሱ ቢያንስ እንደሌሎቹ እኮ እንደ ወጣትነቱ ቢሆን በቃ የራሱ ጉዳይ የፈለገው ይምጣ ብሎ መሄድ ይችል ነበር። ነገር ግን ያለውን ስሜት ተረድቶ ያለውን የሰዎች ያለ መረዳት ብዙ ጊዜ አስረድቶ ያለ መረዳት ተረድቶ ነገሩ ይቀር ብሏል። ነገር ግን ሌሎች ሰዎች ይህን ሐሳብ ያነሳው ግለሰብ ራሱ በቃ ሰግጥ የሚለውን ቃል አንጠቀምም ይቅርብን ካለ በኋላ ነው ያነሳው። ስለሆነም ሰዎች የፈለከውን ያክል አንተ የይቅርታ ሰው ብትሆን እንኳን ይቅር በሉኝ ብለህ ብትቀርብ እንኳን አንተን ለመክሰስ ምን ያክል ርቀት እንደሚሄዱ ማሳያ ነው። ስለሆነም በጣም አዝኛለሁ። አንድ እግዚአብሔርን ቃል ከሚያስተምር ለሰዎች ርህራሄን፣ ትህትናን እንደው የክርስቶስን ልብ ለሰዎች ለማውረስ ከሚሰራ ሰው በዚህ ደረጃ ሰዎችን ወንጅሎ ባላሉት ነገር ሁሉ ተወንጅሎ ልጁን አደጋ ውስጥ ለማስገባት የሄደበት ርቀት ሳስበው በእውነት በምን አይነት ሰዎች ነው መንፈሳዊ ትምህርቶች እየተሰጡ የሚል የራስ ጥያቄ እንዳነሳ አድርጎኛል። ለዚህ እንደው ሁላችንም እግዚአብሔር ይቅር ይበለን እንጂ በጣም ከባድ ሁኔታ ውስጥ እንዳለን ሁኔታዎች እያሳዩን ነው ያሉትና አንዳንድ አጋጣሚዎች የሰዎችን ማንነት በሚገባ እንድንገመግም እድል ይፈጥራሉ ብዬ ነው ማስበውና በጣም አዝናለሁ። አዶናይ ግን በጣም ብዙ የምንወድህ ብዙ አንተን የምንሰማ ሰዎች እንዳለ ልታውቅ ይገባል። በጣም ቅን ሰው ነህ። በጣም ሰዎች እንዲለወጡ ነው የምትሰራው። በርታ፣ ቀጥል። አንተ የምታመጣቸውን ቻሌንጆች በጠቅላላ ለማድረግ ወደ ኋላ ማንል ብዙ ሰዎች እንዳለ ልታውቅ ይገባል። እኔ የዚህን ያክል ልቤን ለሰው ሰጥቼ አላውቅም እውነት ለመናገር። ግን አንተ በጣም በቃ እግዚአብሔር ሞገስ ሆነሃልና ከዚህ በኋላ ሺህ ብነሳ ምንም አንተን ወደ ኋላ የሚጎትት ነገር የለም። ብዙ ወገኖችም ካንተ ጎን እንዳሉ ወቅ። በጣም እንወድሃለን፣ በጣም እናከብርሃለን። የልጅ አዋቂ ነህ አንተ ብለናል። ትላልቆች ቀለው በተገኙበት ሁኔታ አንተ ግን የልጅ አዋቂ ሆነ ፍቅርን፣ ሰላምን፣ ትህትናን፣ ዝቅ ማለትን፣ መግባባትን፣ አንድነትን፣ አብሮ መስራትን ያስተማርከን ነውና እግዚአብሔር ይባርክህ፣ ዘመን ይባረክ። አዎ በተለይ አዶናይ በርካታ መልካም ስራዎችን ሰርቷል። በእውነት አይካድም። ምንም ይሁን ምንም ሆነ ንጹህ ልብ ነው ያለው። በርካታ እግዚአብሔር ይሄንን ልቡን አይቀይረው በርካታ ስራዎችን እየሰራ ይገኛል። እንደው ትላንትና ከትላንት ወዲያ እንኳን ለ4 ዓመት በልብ ህመም ሲሰቃይ የነበረው ልጅ ከክፍለ ሀገር ከሌላ ቦታ አስመጥቶ በኢትዮ ኢስታንቡል ሆስፒታል እያሳከመ ይገኛል፣ እየረዳው ይገኛል ማለት ነው። ይሄንን የ4 ዓመት ህፃን ልጅ አባት ተስፋ አጥቶ እያለቀሰ እለት የሚያደርገው ነገር አጥቶ እንግዲህ ልጆች ሲኖራችሁ ታውቃላችሁ ምን ያህል ስቃይ እንደሆነ። እንግዲህ የዚህን አባት ደስታ የልጁንም ህይወት እየቀጠለ ከእግዚአብሔር ጋር እያሳከመው ይገኛል። የልጆች አባት ነው አዶናይ። በርካታ ልጆች አሉት የሚያሳድጋቸው። ዲቻ ቦይሶች አሉ፣ ሴቶች አሉ። አሁንም ደግሞ አንዲት ሴት ልትመጣ እንደሆነ እየሰማን ነው። 3 ወንድ 3 ሴት አሉ። ብዙ ዋጋ እየከፈለ እየተመለከተ ነው። ይሄ መልካምነት፣ ይሄ በጎነት
እኛ ኢትዮጵያውያን ውስጥ ሊሰርጽ የሚገባ ነገር ነው። ለምሳሌ አሁን እኛ ጋር ችግራችን ምን መሰላችሁ? አንድ ሰው 99% መልካም ስራ እየሰራ 1% ችግር ቢኖረው ያችን ችግር እናጎላና 99ን እንጥላለን። መደጋገፍና መረዳዳት ከፍ ያለን ሰው ከፍ ከማድረግ ይልቅ መጣል ነው የምንፈልገው። የወደቀን ሰው ከማንሳት ይልቅ እዛው መርገጥ ነው የምንፈልገው። ስለዚህ እንዲህ አይነት ነገሮች መፈጠር የለባቸውም። ጆን ዳንኤልም የራሱ የሆነ የሚሰራቸው በጎ ስራዎች አሉ፣ የሚሰራቸው መልካም ነገሮች አሉ። ይሄም የሚሰራቸው መልካም ነገሮች አሉ። ሁለቱን እርስ በርስ ለማፋጀት ሁለቱን እርስ በርስ ለማያያዝ የምንሄድባቸው ርቀቶች እንተው። ስራዎችን እንስራ፣ መልካም ነገሮችን እንስራ። ይልቅ ከነሱ ነገር መልካም ነገርን እንማር። አዶናይ እናቶችን አረዳ ይሆናል። አርቲስቶችን ከረዳ እኛ እናቶችን እንርዳ ባለን አቅም። እሱ ቤት ኪራይ ለሌላቸው የሚከፍል ከሆነ ለሚበሉት መብላት ላጡት ደግሞ እኛ እናድርግ። ከሱ ለምን አንማርም? ለምን መልካም ስራዎችን አንሰራ? ሁልጊዜ እየተሳሳብን ከመኖር ማለት ነው፣ እየተጓተትን ከመኖር። ስለዚህ ይህንን ነገሮች መተው አለብን። እንደው ሁለት ነገሮችን ላሳያችሁና ይህን ነገር እንጨርሳለን። ይህን ቪዲዮ ለእነዚህ ልጆች ለጆን ዳንኤል እና ለአዶናይ ብቻ አይደለም ለደጋፊዎቻቸው ጭምር ታደርሱልኛላችሁ። በመጀመሪያ እነዚህ ሁለት ልጆች ሳላደንቃችሁ አላልፍም። እጅግ አድርጌ ነው የማከብራችሁ። የምትሰሩት ስራ በጣም በጣም መልካም ነው። ግን ደጋፊዎቻቸው ላይ ችግር አለ በጣም። በተለይ ደግሞ ወንዶች ልክ እንደ አሮጊት ላይቭ ከፍተህ ስታጣላ ስትሽለጠለጥ እንደመዋል በጣም የሚያስጠላ ነገር የለም። ወጣት ነህ። በዚህ እድሜ ወጥተህ ካልሰራ ወጥተህ ካልተለወጥ አባቴ ጊዜው ካመለጠ በጣም ከባድ ነው። እነዚህ ሁለት ልጆች ለማንም ሲያሽቃብጡ አላየን። ለራሳቸው አሽቃበጡ፣ ሰው ከዛ ለነሱ አሽቃበጥ። አየህ ሰው እነዚህ ልጆች እዚህ የደረሱት ላይቭ ላይ ሰው ሳያጣሉ ራሳቸው ላይ በመስራት ቪዲዮ በመስራት በመትጋት በጣም ቀን ከሌሊት ቪዲዮ በመስራት ሰው ልብ ላይ በመግባት እንጂ ልክ እንደናንተ ታኮ በመሆን አይደለም ብራዘር። ስለዚህ እናንተ ወንዶች እባካችሁ ራሳችሁ ላይ ስሩ። ቲክቶክ አባቴ በጣም ጊዜው የቲክቶክ ጊዜ ካመለጠ አመለጠ። ስለዚህ አሁን ላይ ለመታወቅ መልካም ነገር ለመስራት እነሱ ላይ ለመድረስ መለውጥ መስራት እንጂ ቲክቶክ ላይ ላይቭ ከፍተህ ልክ እንዳሮጊት ቡና እየጠጣ አዶናይ ነው ሪፖርት ያደረገለት ጆን ዳንኤል ነው ሪፖርት ያደረገው እያልክ አታጣላ። በቃ ይሄ ነው በጣም የሚደብር ነገር ነው የምትሰሩትና ፕሊስ ራሳችሁ ላይ ስሩ። ይሄ ትልቅ ምክሬ ነው ብራዘር። ልጁ ከማንም ሰው ጋር ችግር የለበትም። በጣም በቃ ምንም የሱ ፍላጎት ምንድነው? አብረን እንደግ፣ ሁላችንም አብረን እንደግ፣ እንደዚህ እናርግ፣ እንደዚህ እንስራ ምናምን እንጂ ከማንም ሰው ጋር ራሱ እንትን የለበትም። ከማንም ሰው ኔጌቲቭ ነገር ምናምን የሚሰው አይደለም። የምሬን ነው። እኔ በጣም ስላስገረመኝ ነው ዛሬ ቀኑን ሙሉ በጣም ስላስገረመኝ ነው። እኔ አብሬው ነው ያልኩት ዛሬ ቀኑን ሙሉ ስናወራ ምን ስንልና እንዴ ነገርኩት ለራሱ። ይሄ በጣም አንተ እንደው አደራህን ልብህ እንዳይቀየር አልኩት። ልብህ እንዳይቀየር። እኔ እውነቱን ነው የምነግራችሁ። ማንም ሰው አሽቃባጭ ይበለኝ፣ እኔ ግን ስለ ማንም ሰው እውነቱን ነው የምናገረው። ልብህን እግዚአብሔር እንዳይቀይረው ቃል በቃል እንደውም ራሱ ይነግራችኋል። ልብህን እግዚአብሔር እንዳይቀይረው እንደው በእናትህ አልኩት። እንግዲህ ያያችኋቸው እነ ጆሲ እነ ናሆም የሁለቱም ጓደኞች ናቸው፣ ሲመሰክሩ ነው። ሚኮም ወንዶች እንረፍ፣ በተለይ ወንዶች ነን እንዲህ አይነት ነገር ውስጥ እየገባን ያለነውና እንተው ብለው ጥሩ መልእክት አስተላልፈዋል። እስቲ በመጨረሻ እነዚህ እንከታተል። ስጋዊ ከሆነ ሐሳብ ስንለይ ሁል ጊዜ የእግዚአብሔርን ፈቃድ እንላለን። አሁን አንዳንድ ጊዜ ጉዳዮች ሲደርሱብን፣ ፈተና ሲሰለጥንብን፣ እኛ ከአቅማችን በላይ ሲሆን ምን እንላለን? ነገር ለበጎ ነው እንላለን። ነገሩ ለምንድን ነው? ለበጎ ነው፣ ለማንም አይደለም የተባለው። መጽሐፍ እንዲህ ነው የሚለው፣ እግዚአብሔር ለሚወዱ አንድ፣ እንደ ሐሳቡ ለተጠሩት ሁለት፣ ለነዚህ ሰዎች ነገር ሁሉ ለበጎ እንዲደረግ እናውቃለን ይላል። በቃ ዝም ብሎ ተነስቶ ብቻ በኃጢአቱ ምክንያት ወድቆ ድካም አግኝቶ ሰው ለበጎ ነው ማለት የለበትም። የሚሻው የሚፈልገውን ነገር አጥቶ ሲቅበዘበዝ ወድቆ ለበጎ ነው አይልም ሰው። ለበጎ የሚሆነው ነገር አንደኛ እግዚአብሔርን ከወደድ ነው፣ ሁለተኛ እንደሱ ሐሳብ እንደነገርኳችሁ ዓለም እንደምትፈልገው ተጠቅማብን ስንወድቅ አይደለም ለበጎ የሚባለው። ለበጎ ነው የሚባለው እንደ ሐሳቡ ለተጠሩት ሰዎች ነገር ሁሉ ለበጎ እንዲደረግ እናውቃለን ይላል። እርሱን ስንወደው ማለት ራሳችንን ገዝታ ስንገዛለት ማለት ነው። እንደገና ተገዝተን እንደ ሐሳቡ ስንሄድ ማለት ነው። ዮናስ ከእግዚአብሔር ፊት ከእግዚአብሔር ሐሳብ ኮብልሎ ነበር፣ ነገር ግን እንደ ሐሳቡ ተጠራ። ያን ጊዜ ነገር ሁሉ ለበጎ ሆነ። የጥፋቱ ጅራፍ ተነሳ። እግዚአብሔር በተማቱን የቁጣውን ዱላ ከላያቸው ላይ አነሳ። ሀብለ ምሕረት የምሕረቱን ገመድ ዘርግቶ
በፍቅር አይኖቹ አያቸው፣ በምሕረት እጆቹ ዳሰሳቸው፣ ከጥፋትም ታደጋቸው። ነነዌን በምሕረት አይኑ ያየው እግዚአብሔር ዮናስ እንደ እግዚአብሔር ሐሳብ ስለሄደ የራሱን ሐሳብ ስለተወ እግዚአብሔርንም ስለወደደ እንደ ሕጉ ስላደረ ጭምር ነው። ስለዚህ ራስን መግዛት ለእግዚአብሔር መገዛት። የመጨረሻው ግን ከእግዚአብሔር ጋር የመኖራችን ማረጋገጫ እኔ ራሴን ገዝቼ ለእግዚአብሔር ተገዝቼ ኖሬያለሁ በቃ ጸድቃለሁ አንልም። ሌላውን ካላስገዛን ምሳሌ ሆነን ደግሞ ሌላውን ካላስተማር በሕይወታችን በቃል በኑሮ በተግባር በሰውና በእግዚአብሔር ፊት እንከን አልባ ሆነን ለመመላለስ ካልጣርን ካልደከምን በስተቀር ሕይወታችን ከንቱ ነው። እኔ ራሴን ገዝቻለሁ፣ ጾማለሁ፣ ጸልያለሁ፣ ለእግዚአብሔር ቤት የሚገባውን ደግሞ እሰጣለሁ። ይኸው ከሱ ከፊቱ ወድቄ እነሳለሁ፣ ሰግዳለሁ፣ መጸውታለሁ። እንዲህ ያለውን ነገር ከማድረግ ጋር አልፎ ስለ ወንድም ማሰብ ያስፈልጋል። እርግጥ ነው ስለ ወንድም ከምናስብባቸው መንገዶች መካከል አንዱ ርኅራኄ ምሕረት ነው። ምጽዋትሰ ጾታ ይእቲ ምጽዋቶ ምሕረት። ምጽዋት ማለት ለሌላው ሰው ርኅራኄን ከምናደርግባቸው መንገዶች መካከል አንዱ ነው። ራስን ለመግዛት መጾም ጥሩ ነው። ለእግዚአብሔር ለመገዛት መስገድ ጥሩ ነው። ሌላውን ለማስገዛት ደግሞ መመጽወት ጥሩ ነው። ስለዚህ ይሄ የጾም ጊዜ ነው። ራስን መግዛት ንስሐ መግባት ነው። ራስን መግዛት ራስን መክሰስ፣ ራስን በእግዚአብሔር ፊት ማዋረድ ነው። ሕሊናችን ኃጢአታችንን ካልዘከረ፣ አንደበታችን ክፉ ስራ መተላለፋችንን ካልዘረዘረ፣ ለአበ ነፍስ ካልነገረ በስተቀር ገና ራሳችን አልገዛ ነው። የንስሐ ሕይወት የሌለው በምክረ ካህን የማይኖር ሰው በየዓመቱ ነይ ነይ እያለ ነነዌን እየጾመ ጾሙ ግን በምክረ ካህን ካልተገራ ደርሶ ከእግዚአብሔር አምላኩ ፊት ለመታየት ራሱን መርምሮ ራሱን ፈትሾ ራሱን አንጽቶ በእግዚአብሔር ፊት የሚያከብረውን በእግዚአብሔር ፊት በክብርም የሚያቆመውን ሕይወት ገንዘብ ካላደረገ ሰው ከንቱ ነው። መጾማችን ልማድ ይባላል። የመጾም ሐኪምም እያዘዘ ለጤና ሲባል ራስን ከምግብ መጠበቅ አለ። ስለዚህ ይሄ ጊዜ እኛ ነቅተን ራሳችን የምንጠብቅበት ከምንድን ነው የምንነቃው? ለጽድቅ የምንነቃው ከኃጢአት የምንለይበት ዘመን ነው። ያው በዓለም ያለው አንቂ ንግግር ምናልባት ለኃጢአት ያነቃናል፣ ከጽድቅ ደግሞ ያስተኛናል። መጽሐፍ እንዲህ ነው የሚለው፣ ለኃጢአት መተኛትና ለጽድቅ መንቃት አለባችሁ። አንደኛ ቆሮንቶስ መልእክት ምዕራፍ 15 ቁጥር 34 ላይ በጽድቅ ንቁ፣ ኃጢአትንም አትስሩ፣ እግዚአብሔርን የማያውቁ አሉና አሳፍራችሁ ዘንድ ይሄን እንላለዋል። ለጽድቅ ንቁ። ለምን ንቁ አልኳችሁ? ለጽድቅ ንቁ። ኃጢአትን ግን ምን አትበሉ? አትስሩ። ለጽድቅ ንቁ፣ ኃጢአትን አትስሩ፣ እግዚአብሔርን የማያውቁ አሉና። ለኃጢአት የሚያነቋችሁ ለጽድቅ የሚያስተኛችሁ ሰዎች አሉና ከነዚህ ተለዩ። ለመምህሮቻችን እግዚአብሔር አምላክ ቃለ ሕይወትን ያሰማልን፣ እኛም በሰማነው ፍሬ የምናፈራበት ያድርገን። እግዚአብሔር አምላክ ከዚህ ዓለም ፈተና ከዚህ ዓለም መከራ ሁላችንን ይጠብቃል። ሁላችንም እንግዲህ የዚህ ዓለም ለዘላለም ነዋሪዎች አይደለንም፣ በመንግስቱ የምንኖር ነው እና በጎ ስራዎችን ሰርተን መልካም ስራዎችን ሰርተን የተራቡትን የተጠሙትን የተቸገሩትን ደርሰንላቸው የልቦናችን መሻት ተፈጽሞ የመንግስቱ ወራሾች ለመሆን ያብቃን። በሌላ ጊዜ እስክንገናኝ እጅግ አከብራችኋለሁ። ቸር ቆዩልኝ።